ይባላል። በየሳምንቱ እሑድ ስያሜ ስላላቸው ሰንበታቱ ኖላዊ ማለት እረኛ ጠባቂ ማለት ነው። ቅድም የተነበበውን ወንጌል በቅዳሴው ላይ የሰማችሁ የማን ወንጌል የተነበበው? የዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ 21 ጀምሮ የተነበበው ላይ ነው። ከዛ ውስጥ ቁጥር 11 ላይ ያለውን ቃል መነሻ አድርገን እንነጋገራለን። መልካም እረኛ እኔ ነኝ። ቃሉን የተናገረው ክብር ምስጋና ይግባውና መድኃኒታችን ኢየሱስ ክርስቶስ ነው። መልካም እረኛ እኔ ነኝ አለ። ብዙ እረኞች ነበሩ፣ ብዙ እረኞች አሉ። ነገር ግን ከነዛ ሁሉ መልካም የሆነው እረኛ መድኃኒታችን ኢየሱስ ክርስቶስ እንደሆነ ነግሮናል። መድኃኒታችን ኢየሱስ ክርስቶስ ከእረኞች ሁሉ የተለየ እረኛ ነው። እረኝነትን በተለምዶ የምናውቀው በጎች ሲጠብቅ፣ ፍየሎች ሲጠብቅ፣ ከብቶችን ሲጠብቅ ሲያሰማራ ነው። የመድኃኒታችን የኢየሱስ ክርስቶስ እረኝነት ግን የሰው ልጆችን በበግ የተመሰሉ የሰው ልጆች እንደ እንስሳት ያለ ባህሪ ያላቸው ናቸው። በተፈጥሯችን ከአራቱ ባህሪያተ ሥጋ ስለምንፈጠር እንስሳትን እንመስላለን። በዛ በእንስሳዊ ባህሪያችን ነፍሳዊ ባህሪያችን ስለሚዋጥ ደካሞች ስለሆንን አንዳንድ ጊዜም ማሰብ ስለሚሳነን ሕሊናችን ማስተዋል ስለሚጎለው እረኛ ጠባቂ ያስፈልገናል። ይሄ ደግሞ መልካሙ እረኛ መድኃኒታችን ኢየሱስ ክርስቶስ ነው። በትንቢተ ኢሳይያስ ምዕራፍ 40 ቁጥር 11 ላይ መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ የሚጠብቅበትንም በቀስት ይመራል ብሎ እረኝነቱን ጠባቂነቱንም ነግሮናል። ነቢዩ ሕዝቅኤልም በምዕራፍ 34 ትንቢተ ሕዝቅኤል ምዕራፍ 34 ቁጥር 23 ላይ በላያቸው አንድ እረኛ አቆማለሁ፣ እርሱም ያሰማራቸዋል፣ እርሱም ባሪያዬ ዳዊት ነው፣ ያሰማራቸዋል፣ እረኛም ይሆናቸዋል ብሎ እረኝነት ለነገሥታትም እንደሚሰጥ ከነዚህ መልካም እረኛ ከሆኑት ነገሥታት አንዱ ዳዊት እንደሆነ ደግሞ ሕዝቅኤል ነግሮናል። ቅዱስ ዳዊት ራሱ ደግሞ በመዝሙር 23 ቁጥር 1 ላይ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሰማራኛል፣ በዕረፍት ውሃ ዘንድም ይመራኛል። እግዚአብሔር እረኛዬ ነው። ከዛ በኋላ ምንድነው? የሚያሳጣኝ ነገር የለም። የእግዚአብሔር እረኝነት የእግዚአብሔር ጠባቂነት የሚያወለው የሚያሳጣው ነገር የለም። የሚያሰማራው በለመለመ መስክ እንደሆነ ነግሮናል። እግዚአብሔር እረኝነቱ የተለየ ስለሆነ እግዚአብሔር ወልድ ኢየሱስ ክርስቶስም እኔ መልካም እረኛ ነኝ ብሎ ስለ ራሱ መስክሮ ተናግሯል። በመዝሙር 80 ቁጥር 1 ላይ ዮሴፍን እንደ መንጋ የምትመራ የእስራኤልን ጠቦቶች ጠባቂ ሆይ አድምጥ፣ በኪሩቤል ላይም ተገለጥ። ቅድም በመስዋዕቱ እንደሰማችሁት ማለት ነው። ኖላዊሆሙ ለእስራኤል አጽ ዘኍሎሙ ከማላጋ ዮሴፍ ዘይነብር ላዕለ ኪሩቤል አስተርአየ። በኪሩቤል ላይ የምትቀመጡት ተገለጥ። ዮሴፍን የምትጠብቅ እስራኤልን ደግሞ እንደ ሕዝብ የምትመራ እግዚአብሔር እያንዳንዳችንን ይጠብቃል። ዮሴፍ አንድ ሰው ነው። ዮሴፍንም ትጠብቀዋለህ፣ እስራኤልንም እንደሁ ለመንጋ ትጠብቃቸዋለህ። እግዚአብሔር ሲጠብቅ እያንዳንዳችንን ሕዝቡንም እንደ ሕዝብ የሚጠብቅ አምላክ ነው። ይህንን ቅዱስ ዳዊት ነግሮናል። ከዛም በኋላ እንግዲህ መድኃኒታችን ኢየሱስ ክርስቶስ ቅድም በተነበበው በዮሐንስ ወንጌል ምዕራፍ 10 ቁጥር 1 ላይ እውነት እላችኋለሁ ወደ በጎች በር የሚገባ በሌላ መንገድም ወደ በጎች በር የማይገባ
በበሩ የማይገባ በሌላ በር የሚገባ ሌባ ወንበዴ ነው ብሎ የጠቀሰው በሩ እረኞች ሁሉ የሚገቡበት በር መድኃኒታችን ኢየሱስ ክርስቶስ። ይህም በር ስልጣነ ክህነት ነው። መድኃኒታችን ኢየሱስ ክርስቶስ ለሐዋርያት የሰጠውን ስልጣነ ክህነት ያልያዘ እረኛ ሊሆን ጠባቂ ሊሆን አይችልም። የሚጠብቀው መንጋውን ማሰማራት የሚችለው መድኃኒታችን ኢየሱስ ክርስቶስ ለሐዋርያት የሰጠውን ስልጣነ ክህነት በቅብብሎሽ የተቀበለ ነው። ይህ ግን ሳይኖረው ስልጣነ ክህነት ሳይኖረው እረኛ ጠባቂ መሆን አይችልም ብሎ ደግሞ ከነዛ ደግሞ ሲለይ ከጠባቂዎቹም ሲለይ መልካም እረኛ ለበጎቹ ቤዛ ራሱ አሳልፎ ይሰጣል። መልካም እረኛ ምን ያደርጋል? ለበጎቹ ራሱ ቤዛ አድርጎ ይሰጣል። ለበጎቹ ይሞታል። የእረኝነት መለኪያ ያስቀመጠ እረኝነቱ ስለ በጎቹ መሞት ነው። ስለ በጎቹ መስዋዕትነትን መክፈል ነው። ስለ በጎቹ ይሞታል፣ ይተላለፋል ብሎ እውነተኛው ብቸኛው ለበጎች ተላልፎ የሚሰጠው እረኛ እርሱ መድኃኒታችን ኢየሱስ ክርስቶስ እንደሆነ ነው። የእርሱ እረኝነት የተለየ እረኝነት ነው። የእሱ ጠባቂነት የተለየ ጠባቂነት ነው። ብዙዎቻችን ስለ ሀገራችን ስለሚኖሩ ሰዎች ስናስብ፣ ስለ ነገሥታቱ ስናስብ፣ ቤተ ክርስቲያናችን ስለሚኖሩ ሰዎች ስናስብ ብዙ ጉድለት፣ ብዙ ሕጸት፣ ብዙ ድክመት እናገኛለን። በእውነተኛው እረኛ በመድኃኒታችን በኢየሱስ ክርስቶስ ግን የሚገኝ ጉድለት የለም። በሱ ሁሉ የሞላ በሱ ሁሉ የተስተካከለ ነው። እርሱ እረኝነቱ ነፍሱን ለበጎቹ ቤዛ እስከ መስጠት ድረስ ያ የሰጠው ለእኛ የሰጠው ቅዱስ ሥጋው ክቡር ደሙ የምንበላው የምንጠጣው የእሱን መልካም እረኝነት አውቀን እሱ በመስቀል ላይ የሰጠን የእረኝነቱ ቤዛነት እኛን ከዲያብሎስ መንጋጋ ያወጣ እኛን ከበደል ከኃጢአት አውጥቶ ወደ መንግሥተ ሰማያት ሊከተል ሊያስገባ የተሰዋልን የሰጠን የእረኝነቱ የቤዛነት ስጦታ። ስለዚህ መልካም እረኛ ነፍሱን ስለ በጎቹ ቤዛ አድርጎ ይሰጣል ብሎ ተናገረ። ስለ በጎቹ ቤዛ የሚሰጠው ይሄ መልካም እረኛ ስለ በጎቹ ቤዛነት ነፍሱን ሰጥቶ ብቻ አይደለም። አንድ ጊዜ ነፍሴን ለእነዚህ ለበጎቼ ሰጥቻለሁ፣ ከዚህ በኋላ የራሳቸው ጉዳይ ስንወድቅ ስንሰናከል ከፍ ከፍ እንድንል ከኃጢአት እንድንነሳ ደግሞ የንስሐን መንገድ የንስሐን በር ሰጠ። የሚገርም ነው። የንስሐን መንገድ የንስሐን በር ሰጠ። በሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ ሌላ እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ በአንድ ኃጥእ መመለስ በሰማይ ታላቅ ደስታ ይሆናል። እረኝነቱ ቀጥሏል፣ አልቆመም። አንድ ሰው ሲመለስ ንስሐ የማያስፈልጋቸው 99 ጻድቃን ይልቅ በዛ ሰው ደስታ ይደረጋል። በኃጢአተኛው መመለስ በእግዚአብሔር ዘንድ ደስታ ይደረጋል። ነቢዩ ሕዝቅኤል በምዕራፍ 18 ላይ የተናገረው ቃል በውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁን? ይላል ጌታ እግዚአብሔር። ከመንገዱ ይመለሳልና በሕይወትም ይኖር ዘንድ አይደለምን። እግዚአብሔር የሚፈልገው ኃጢአት ስንሰራ ከኃጢአታችን እንድንሞታ ከኃጢአታችን ተመልሰን ወደ ሕይወት እንድንመጣ። የኃጢአተኛውን ሞት አይፈልግም እግዚአብሔር፣ እንድትመለሱ ነው የሚፈልገው እያለ መልካሙ እረኛ እግዚአብሔር እያንዳንዳችንን ለንስሐ ይጠራናል። በቁጥር 24 ላይ ይላል ጻድቅ ግን ከጽድቁ ቢመለስ ኃጢአትን ቢሰራ ኃጢአተኛም እንደሆነ እንደሚያደርገው ርኩስ ሁሉ ቢያደርግ በሕይወት ይኖራልን? የሰራት ጽድቅ ሁሉ አትታሰብም። አሁን ጻድቅ የሆነ ሰው
ኃጢአት መስራት ቢጀምር የሰራው ጽድቅ ይሻላል፣ ኃጢአቱ ይዘከራል። ባደረገው ዓመፅና በሰራው ኃጢአት በዚያው ይሞታል። እንደገና ደግሞ ቁጥር 25 ላይ እናንተ ግን የጌታን መንገድ የቀናች አይደለችም ትላላችሁ። የእስራኤል ቤት ሆይ እንግዲህ ስሙኝ፣ በውኑ መንገድ የቀናች አይደለችም? ይልቅስ ከእናንተ መንገድ ያልቀናች የእናንተ መንገድ ያልቀናች አይደለችምን? ጻድቁ ከጽድቅ ቢመለስ ኃጢአት ቢሰራ በሰራ ጊዜ በዚያ ቢሞት እርሱ ባደረገው በደል ይሞታል። ኃጢአተኛው ከሰራው ኃጢአት ቢመለስ ፍርድና ቅን ነገርንም ቢያደርግ ነፍሱን ይጠብቃል። ኃጢአተኛው ሲመለስ ምን ሆነ? ነፍሱን ይጠብቃል። መመለሳችንን ነው እግዚአብሔር የሚፈልገው፣ መጥፋታችንን አይደለም። አስቦ ከሰራው በደል ሁሉ ተመልሷልና ፈጽሞ በሕይወት ይኖራል። እግዚአብሔር ይፈልገው። አስበን ከሰራነው በደል ኃጢአት ሁሉ ተመልሰን በንስሐ ታድሰን በሕይወት እንድንኖር እግዚአብሔር ይፈልጋል። መልካሙ እረኝነቱ ይሄ እስከ መጨረሻው ድረስ ይጠብቀናል። ጠፍተን እንድንቀር አይፈልግም። ወደ እሱ በምሕረት በይቅርታ እንድንመለስ ይፈልጋል። እንደገና ነቢዩ ሕዝቅኤል በምዕራፍ 33 ቁጥር 15 ላይ ኃጢአተኛ መያዣ እንዲመልስ የመነቀለውንም ሊመልስ በሕይወት ትእዛዝ ቢሄድ ኃጢአትን ባይሰራ በሕይወት ይኖራል እንጂ አይሞትም። ከኃጢአቱ ተመልሶ ኃጢአት ሳይሰራ ቢሆን በሕይወት ይኖራል እንጂ አይሞትም። አምላካችን እንዲህ ያለ አምላክ ነው። እረኝነቱ እስከ ዘላለም እስከ ፍጻሜ በሕይወት እስካለንባት ጊዜ ድረስ የሚጠብቀን የሚያስተናግደን። ከካህናት መልካም እረኛ ያልሆኑ አሉ፣ ክፉዎች አሉ። በዚህ ቤተክርስቲያን ታሪክ ሆላን የሚባል አንድ ቄስ ነበረ። ይህ ቄስ ገንዘብ ይወድ ነበር። ገንዘብ ከመውደዱ የተነሳ ገንዘቡን እንደሚወድ ስለሚያውቅ ንጉሱ ከሃዲ ንጉስ በተነሳ ጊዜ ያ ንጉስ ምን ይላል? እገሌ እኮ ገንዘብ አለው ብሎ ሰዎች ይጠቁሙበታል። ገንዘቡን ሲወስዱበት በድንግልና ለበከተው እረዳ የበከተውን ለጣዖት እረድ ያን ጊዜ ገንዘብ መልስልሃል። እሺ ብሎ አረደ። የበከተውን በለቀ። ተመልከቱ፣ ለገንዘብ ሲል ሃይማኖቱን ለወጠ። እንደገና ደግሞ 5 ወጣቶች ሴቶችን ወደ እሱ አቀረባቸው። እሱ ራሱ ሆላን ያስተማራቸው ሴቶች፣ እሱ ራሱ የንስሐ አባቱ ነው ሲመክራቸው፣ ወደ ሕይወት ሲመራቸው የነበሩ ሴቶች በሃይማኖታቸው ተከሰው በክርስቶስ በማመናቸው ተከሰው ወደ እዚያ ቀረቡ። በእነዚህ አንገታቸውን ብትቆርጥ ገንዘብን መልስልሃለሁ። ይህ ፍጹም አእምሮውን ለገንዘብ አሳልፎ የሰጠ እንደ ይሁዳ ያለ ሰው ጨክኖ እነዛን ያስተማራቸው፣ ወደ ንስሐ የመለሳቸው፣ ሰይፍ ይዞ ሊገድላቸው ተነሳ። ምን ነው አንተ እኮ አስተምረን ወደዚህ ሕይወት ያመጣህን ወደ ንስሐ ወደ ሥጋ ወደሚያቀረብከን ምን ሆንክብን አሉት። አይ እኔ ከገንዘብ አትበልጡም አላቸው። አንገታቸውን ቆርጦታላቸው። ንጉሡ ይህን በተመለከተ ጊዜ ይህ ሰው ከንቱ የማይረባ ነው፣ የእሱን አንገት ቆረጠ። ተመልከቱ፣ የሰው ገንዘቡን አጣ፣ ሕይወቱን አጣ፣ ሃይማኖቱን አጣ። ገንዘቡንም አላገኘ፣ ሕይወቱንም አጣ፣ ሃይማኖቱንም አጣ፣ ከእግዚአብሔር ተጣላ። እንዲህ ያሉ ካህናትም ይኖራሉ፣ በበደል እግዚአብሔርን የሚያሳዝኑ ሁሉን ነገር የሚያጡ መሪዎች ክፉ የሆኑበት ሕዝቡን የሚጨክሩበት በግፍ ሕዝቡን የሚያስጨንቁበት እንዲጠብቁ እረኛ አድርጎ የሾማቸውን እግዚአብሔር ረስተው የተሾሙበትን ሕዝብ የሚያሰቃዩ መሪዎች ነው። እግዚአብሔር ግን ከነዛ ሁሉ የተለየ ለበጎቹ የሚቆም እረኛ። በትንቢተ ሕዝቅኤል ምዕራፍ 33 ላይ
ከእረኞች በጎችን እነጥቃለሁ፣ እኔው ራሴ በጎችን አሰማራለሁ። አሁን እረኞች ሲመጡ በቃ እንግዲህ የሚጠብቀን የለም ብለን ተስፋ ልንቆርጥ አይገባም። የሚጠብቀን እግዚአብሔር ራሱ ከሰነፎች እረኞች እየነጠቀ ይጠብቀናል። በመልካም መንገድ ይመራናል፣ ያስተዳድረናል። እሱ የሰባው ሰውነቱ በበሽታ የተያዘውን በግ እያከመ እያዳነ እየፈወሰ ቁስሉን እያዳነ እነዛ ጠብቆ የተባሉት እያረዱ ለመብላት እየሸጡ ለመጠቀም ቆዳቸውን እየገፈፉ እየሸጠቱ ለመሸጥ ለመጠቀም የሚያደርጉትን እሱ ግን እነዛን እንደሚገባቸው በጎቹን የሚጠብቅ አምላክ እንዳለ በትንቢተ ሕዝቅኤል ላይ በደንብ አድርጎ እኔው ራሴ እጠብቃለሁ፣ ሕዝቤን በጎቼን አሰማራለሁ፣ ለመከራ ለሐዘን ተላልፎ ከዚህ በኋላ አይሰጡም። እግዚአብሔር ሰዎች ሲጨክኑብን እግዚአብሔር እንደሚጠብቀን እናውቃለን። ሰዎች ሲከፉብን እግዚአብሔር እንደሚመራን እናውቃለን። ሰዎች ሲተውን እግዚአብሔር እንደማይተውን ልናውቅ ያስፈልገናልና መልካም እረኛ መድኃኒታችን ኢየሱስ ክርስቶስ ለእኛ ቤዛ አድርጎ የሰጠንን ነፍሱን ሁላችንም በንስሐ ታድሰን ቅዱስ ሥጋውን ክቡር ደሙን እየበላን ከመልካም እረኛ ከኢየሱስ ክርስቶስ ከእግዚአብሔር እቅፍ እንድንሆን የአምላካችን ቅዱስ ፈቃድ ይሁንልን። የመከረን ያስተማረን እግዚአብሔር ስሙ የተመሰገነ ይሁን።